ኤንቢሲ ቅዳሜን ነው እየተከታተላችሁ ያላችሁ ተመልካቾቻችን። ቅዳሜን በቀጥታ ስርጭት ከዚህ ከኤንቢሲ ስቱዲዮ ወደ እናንተ እያደረስን እንገኛለን። ደግሞ ሀሳብ አስተያየቶቻችሁን እየሰጣችሁን ስላላችሁ እናመሰግናለን። የእንግዳ ሰዓታችን ላይ ደርሰናል። በዛሬው የእንግዳ ሰዓታችን በሀገራችን የጥበብ ኢንዱስትሪ ውስጥ ወይንም ደግሞ በቲያትሩ በፊልሙ የምናውቃቸው አንጋፋ አርቲስቶችን፣ ጠፉ ደግሞ የተባሉ አርቲስቶችን፣ ከዛ ባለፈ ደግሞ ወጣቶች ጥበባቸው እውቀታቸው ይሄን ያክል ነው የሚባሉና አንዱ የተባሉ የመድረክ ተዋናያኖች በሙሉ አንድ ላይ የተሳተፉበት አንድ ቲያትር ወደ ፊልም አፍቃሪያን ወደ ቲያትር አፍቃሪያን መድረክ ላይ ሊወጣ ነው። ታዲያ በዚህ ቲያትር ላይ የተሳተፉትን ባለሙያዎች የፊልም ተዋናዮች ደግሞ እዚህ በኤንቢሲ ስቱዲዮ በቀጥታ ስርጭት እንግዳ አድርገን ጋብዘንላቸዋል። ከነሱ ጋር ቆይታ የምናደርግ ነው የሚሆነው። እስከ መጨረሻው ድረስ አብራችሁ እንድትቆዩ ግብዣችን ነው። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። እንግዲህ ፊልም ላይ ያለ ሰው መቼም ስም እንደው ባይታወቅ እንኳን መልክ ታይቶ አስታውሳለሁ የሚባል ነው አይደለ? ግን ደግሞ እንደው ለተመልካቾቻችን ለማስታወስ ያክል እነማን ናቸው የሚለውን ለማስታወስ ከመታወቅ እንጀምር። እሺ፣ ሄኖክ ዘራብሩክ እባላለሁ፣ ተዋናይ ነኝ። እሺ፣ እኔ ተስፋዬ ገብረ ማርያም ነኝ። ያው ብዙ ጊዜ አዘጋጅ ነኝ የቲያትር። እኔም አብርሃም ቀናው ነኝ። ብዙ ጊዜ በትወና ነው፣ ግን ጽሁፍ ውስጥም ዝግጅት ውስጥም አለው። መልካም ስለመጣችሁልን እንግዳችን ስለሆናችሁ በጣም እናመሰግናለን። አብዛኞቻችሁ የፊልም ኢንዱስትሪው ላይ አሁን ላይ ብንከፍት የምናያችሁ የጥበብ ተዋናዮች ናችሁና ግን ደግሞ ከጥበብ ኢንዱስትሪው ጠፋ ያሉ ተዋናዮች እዚህ ይታዩኛል። ከአብርሃም ቀናው ነው የምጀምረው። ምክንያቱም ብዙዎች በትወና ብቃትህ የሚወዱህ የሚያደንቁህ ማየት የሚፈልጉ ብዙ ሰዎች አሉና እንደው የት ጠፋ የሚሉ በጣም በርካቶች ናቸው። ከ11ኛው ሰዓት ጀምሮ ከዛ በፊትም ከነበሩ ቲያትሮችም ፊልሞችም ብዙዎች አድናቆታቸውን የሚለግሱ የሚወዱህ ተዋናይም ነህ። የት ጠፍተህባቸው ነው እንደ ቀዝቀዝ ያልከው? ከ10 አመት በፊት ክልል የሚወጡ ፕሮግራሞችን በሰርከስና ቲያትር የሚሰሩ ልጆች እየወጣ ነበረ። 1-3 አመት እንደዛ ሰራው። ከዛ የሚቀጥሉት ደግሞ 3 አመት ከመከላከያ ጋር እንደዚሁ አንድ ፕሮሞሽን ጋር ቲያትር ይዘን ወጥተን ለመከላከያ እናሳይ ነበረ። ከዛ በኋላ ደግሞ ይህን 9 አመት ህመም ውስጥ ነበርኩ። ህመም ውስጥ ስለነበርኩኝ ከማንም ጋር አልገናኝም ነበረ። አሁን ትንሽ ሻል ስላለኝ እንዳጋጣሚ ደግሞ መስራት ፈልጋለሁ ብዬ ትንሽ ብርታት ሳገኝ ስጠይቅ እድለኛ ሁኜ እነሱን አገኘው፣ ጠሩኝ። ከነሱ ጋር ተቀላቅዬ ከ10 አመት በኋላ እንግዲህ የመጀመሪያ ቲያትር መስራቴ ነው ማለት ነው። በጣም ይገርማል። ከበርካታ አመታት በኋላ ነው የተመለስከው። ደግሞ እንኳን ተሽሎህ ወደሚወዱ ወደሚናፍቁህ የፊልም አፍቃሪያን የትወና አፍቃሪያን በደህና መጣህልን ማለት እንፈልጋለን። ዛሬ ደግሞ የተገናኘ ነው አዲስ ቲያትርን ወደ መድረክ ናፋቂዎች ልናደርስ ነው አይደለ? አትጥሪ። እንዴት ነው? ምን ይመስላል? ሀሳቡ ከየት ተጀመረ ከሚለው እንነሳ እስኪ። ኦኬ፣ ሀሳቡ ከተጀመረ ቆይቷል። ብዙ ጊዜ ግን ያው በግል የሚሰራ ቲያትር ትንሽ ፈተና አለው። ከመንግስት ጋር እንደሚሰራው አይደለም። ይሄኛው በሄኖክ ባቋቋመው ድርጅት አማካኝነት ነው የተሰራው። እንግዲህ 1 አመት ከ6 ወር ምናምን አካባቢ ሳይፈጅ አይቀርም። እርግጥ ይሄን 1 አመት ከ6 ወሩን በሙሉ ልምድ ላይ አልነበርንም። ግን ያው አንዳንዴ በመሀል ይቋረጣል። በተለያዩ ጉዳዮች በመሀል እየቀጠልን እንሰራለን። ድርሰቱ አንድ ትርሲት በቀለ የምትባል ነች። ከዚህ በፊት የግጥም መድበል አላት። እንደገና ደግሞ ሀገር ፍቅር ቲያትር እንደዚሁ አንድ ተወዳጅ የነበረ ቲያትር አሳይታለች። እንግዲህ በጥበብ ስራ ይሄኛው 3ኛዋ ነው። በአጋጣሚ ደግሞ የሆነ ጊዜ ላይ ደግሞ ትንሽ ጊዜ አስተምሬ ያለሁ የራሴም ተማሪ ነበረች ነች። ሁለታችን የተገናኘ ነው በዛ ምክንያት ነው። ሌላ ዋና ትልቁ ቁም ነገር ግን ያው ጥሩ ድርሰት ይዛ ስለመጣች ለእኔና ለሷ ብቻ ሳይሆን ለይሄና አሁን አብረው ይላሉ ሰዎች መገናኛ ሆኗል እና እንግዲህ ጥሩ ስራ ነገ ይወጣል ብዬ እጠብቃለሁ። መልካም። ከትወናው ባሻገር ሌላም እይታ ያለው ይመስለኛል። መምህርና ተማሪን ያገናኘ ድርሰትም ጭምር ነው። ከዛ ባለፈ ደግሞ ከመድረኩ እንደው ለረጅም ጊዜ ጠፍቶም የነበረውን አብርሃም ቀናውንም ይዞ ይመጣልን ነው። እንዴት አገኘው? ምን ይመስላል? ምክንያቱም አሁን ለ1 አመት ያክል ድርሰቱ የነበረ የተብላላ ውስጣችሁ የነበረ ነው። ወደ መድረኩ ከመቅረቡ በፊት ልምምድ ላይ ያላችሁ ነገር ምን ይመስላል? እንዴት ተቀበልከው ካራክተሩንስ ያንተን? እንግዲህ ምናልባት ተስፍሽ ጨርሰ የሆነ ሀሳብን የጨረስክ መሰለኝና ትንሽ በማውራት እችላለሁ። እርግጥ ድርሰቱ በተለይ ለተዋናይ የሚያጓጓም ነው፣ ትንሽ የሚፈትንም ነው።
በጣም የተለያየ ባህሪ ነው የሚያንጸባረቅበት እና በቃ አንድ ሰው ተዋናይ ነኝ ካለ ሊጋፈጠው የሚገባው አይነት ድርሰት ነው። ምክንያቱም አንድ ቀጥታ መስመር የሚይዞ የሚሄድ አይደለም እና ማናቸውም የሰው ልጅ ላይ የሚደርሱ የስሜት አይነቶችን እዚህ ቲያትር ላይ ማየት ይቻላል እና እንግዲህ ካስቱም ይሄን ተከትሎ ካስት የተደረገው ሰዎች ይወጡታል ወይ ነው። ምክንያቱም አንዳንድ ሰው ተመሳሳይ ባህሪ ነው መጫወት የሚችለው እና የተለያየ ባህሪ መጫወት የሚችሉ ተዋናዮች የታደሉት በጣም ብዙ አይደሉም እና እንግዲህ ከዛ መካከል ይመስሉኛል አሁን አብረውኝ ያሉት ተዋናያን። በጣም መልካም። አሁን እዚህ ቲያትር ላይ ተመልካቾቻችን ቀደም ሲል ስክሪን ላይም እየተከታተሉት ነበረ። መድረክ ላይ መስራት በራሱ በየጊዜው አዲስ ኢነርጂ በየጊዜው አዲስ ነገር ይፈልጋል አይደለ? ሄኖክ ደግሞ ከዚህኛው ቲያትር ባሻገር ሌላ መድረክ ላይ የወጣ ንጉስ አርማ የሚል ቲያትር ላይ እየተሳተፍክ ነው። ይሄኛው ሲመጣ ሌላ ነው ማለት ነው። እንዴት ነው እኩል እያስኬድኩ ያለው? እሺ አሁን ከቅድሙ ጥያቄ ጋር አብሬ አየጄ ልመልስልሽ። እንዴት አገኘው ላልሽው ቲያትሩን የእውነት ስቶሪውን ወድጄው ነበር። እንደውም መጀመሪያ ተስፍሽ እኔን ካስት ለማድረግም አላሰበም ነበር። እኔ እንደ ፕሮዲዩሰር እንደ ረዳት ዳይሬክተርም እንደው ከሱ ብዙ ነገር ለመማር አንዳንድ ነገሮችን ማገዝም ስለፈለኩ በዛ ቀጠለንና ሌላ ሰው ፈልገን ነበር አይደል ተስፍሽ። መጀመሪያ እኔ የምሰራውን ካራክተር ልስራም አላልኩም። በቃ ሌላውን ኤክስፒሪየንስ ማድረግ ፕሮዲዩሰር ሆኜ ተዋናይ ሆኜ ሌላ ነገር አይሆንም። ስለዚህ ከኔ ጋር እንዴት ሰላም ረዳ የምትባል ፕሮዲዩሰር አለች፣ ትወናው ላይ ትጫወታለች። ሰው አጣን። አጋጣሚ ብዙ ሰዎች ተሞከሩ፣ ታጣ። ለምን አትሞክረውም ተባለ። ተስፍሽ ፈቀደልኝ። ቢኮዝ የፈለገ ነገር ቢሆን ዳይሬክተር የሚወስነው ነገር ካልሆነ ማንም ሰው ሊጫወት አይችልምና ተስፍሽ ስለፈቀደልኝ እኔ ማጥናት ጀመርኩ። ፋይናሊ የተጀመረ ነገር ያልቃል። ነገ ሰኔ 14 እሁድ ቀን በ11 ሰዓት ይመረቃል። ሶስት ካራክተር ልጫወት ነው ማለት ነው። ንጉስ አርማን 8 ሰዓት እጫወታለሁ። ከንጉስ አርማ ወደዛ ቲያትር ሄዳለሁ። እዛ ያ ደግሞ ሄጄ እንግዲህ 2 ሰዎችን ለመጫወት እሞክራለሁ። በአንድ ቀን 3 ካራክተር ልጫወት ነው ማለት ነው። ከኔ ጋር 2 ቲያትር ከኔ ጋር 4 ሰው ማለት ነው። እኔም አለው እንግዲህ በአንድ ቀን 4 ሰው ልሆን ነው። በትክክል። ስለዚህ እዚህኛው ቲያትር ላይ መንታ ሆነ ነው የምትጫወተው ማለት ነው። አዎ። ስለዚህ ባብድ የዛን ቀን እንዳይፈርዱብኝ ኦልሞስት የ4 ሰው ሀሳብ ይዤ ሰው ባልሰማ ወይ የሆነ ነገር ሀፕን ቢያደርግ ወይ ከራሴ ጋር ባልሆን እንዳትፈርዱብኝ ተመልካቾችና የት ነው የሚመረቀው ማለት ነው? እዚህ ፍላሚንጎ እስጢፋኖስ ቤተክርስቲያን አጠገብ ፍላሚንጎ ጋር ህጻናትና ወጣቶች ቲያትር አዳራሽ አለ። እዛ ይመረቃል 11 ሰዓት በድምቀት ነው የምንመርቀው። እንግዲህ ቪአይፒ 1000 ብር መግቢያ አስበን ነበር። ቲያትር ከዛ በላይ ይገባዋል። ኖርማሊ መደበኛ ትኬት 500 ብር ይሆናል። ከዛ ውጭ ደግሞ ተጋባዥ እንግዶች አሉ። ትልልቅ የኪነ ጥበብ ባለሙያዎች ጥበብ አድናቂዎች የተጋበዙ አሉ። እነሱ በተገኙበት የፎቶ ፕሮግራም የቀይ ምንጣፍ ፕሮግራም ይኖራል። እዛ ላይ እንግዲህ መጠው አድናቂዎቻቸውን አግኝተው ፎቶ መነሳተም ቲያትሩን አይተው ማድነቅም ከወደዱት ሼር እንዲያደርጉልን ዛሬም ቢሆን እንግዲህ ያያችሁ ከሆነ አድማጮች ተመልካቾች ለህዝብ እንድታጋሩልን በአክብሮት እንጠይቃለን። ያው ጥበብን አብረን ማሳደግ የጋራ ኃላፊነታችን ነው። ተስፍሽ ጋር በመስራት የእውነት ለመናገር ብዙ ነገር ነው የምማረው። ሁሌም ልቤ ላይ ማስቀምጠው ነገር ነውና ተስፍሽን እንደ አንጋፋም ከዛ ደግሞ ከትንንሾቹም ጋር ተግባብቶ የዚህን ዘመን ሁኔታ ተረድቶ መስራት የሚችል ከአንጋፋዎቹም ጋር በአንጋፋነቱ ከእውቀት ጋር የዘመኑንም እውቀት ይዞ ያለፈውንም ነገር ይዞ ከሚሰሩ ትልልቅ አንጋፋ ዳይሬክተሮች ውስጥ ተስፍሽ አንዱ ነው። በጣም ደስተኛ ነኝ ተስፍዬ። ይሄ ሁሌ የምለው ነገር ነው። አከብራለሁ፣ እወድሃለሁ። ሀምብል ዳይሬክተር ውስጥ ነው መድብህ እንደኔ። ያ ሲሆን ደግሞ ሞር ማክበር፣ መውደድ፣ ሁሌም ታዛዥ መሆን ተገቢ ነው። ተስፍሽ ባለበት አመሰግናለሁ። አብርሽም እንግዲህ ለ1 አመት ከ6 ወር ያለ ምንም መታከት
በትልቅ ዲሲፕሊን በትልቅ ችሎታ አብረህን ስለቆየ እኛ ግዴታችን ነው። ጥሩ የሚሆን መጥፎ ፕሮዲሰርስ ግዴታው ነው። ግን እንዳዘጋጅና እንደ ተዋናይ ይህ ዲሲፕሊን ላይገኝ ይችላል። ስለዚህ በጣም ጥሩ ሰው ነው የመረጥከው ተስፍሽ አብርሽን። ከዛ ደግሞ አንተ ጋር መስራት ምን አይነት ቲም እንደሆነ የሀፍ ነው አይዲያ። በጣም እድለኛ ነኝ እኔ ከናንተ ጋር በመስራቴ ተጠቃሚው እኔ ነኝና ያለ ምንም ነገር በትዕግስት አብራችሁን ስለቆያችሁ ደስታችን ነው። አመት ከ6 ወር የቆየበት ሪዝን የኛ ችግር አይደለም። በእርግጥ የኛ መዘግየት አይደለም። ስናስገመግም ውጤት ስንጠብቅ ምን ሲል ነው እንጂ ማንም ሰው ወደ ኋላ የጎተተው የለም። ከተዋናይም ከምንም ነገር ይሄን ለመጨመር ነው። አትጥኝን መጣው እንዲያዩልን ተስፍሽ ያሰባለሁ መሰለኝ። እኔም አመሰግናለሁ። እሺ ከሄኖክ ጋር ከዚህ በፊትም ሰርተናል ስራ። እንግዲህ የመጀመሪያ የሆነ አሁን አላውቅም አንድ ግይት የሚባል ቲያትር ላይ የተገናኘ ነው። ያኔ ጀማሪ የሚባል ነው። ገና ለመድረኩ ብዙ ትውውቅ አልነበረውም። በኋላ ግን ባዶ እግር ላይ ተገናኘን። ባዶ እግር ላይ በቃ የመጨረሻውን ትልቁን ካራክተር ይዞ የተጫወተው ሶክራትስን ሶክራትስ የተባለ ካራክተር ድፍረትም የሚጠይቅ ነው። እንደገና ደግሞ እንትን ነው በጣም ፈታኝ ነው። ሙሉ ከስቴጅ አይወርድም። ሙሉ ሰዓት ነው የሚጫወተው እና ደግሞ ከእያንዳንዱ ደግሞ በጣም ከ40 በላይ የሚሆን ካስት ነው ያለው። ከሁሉም ጋር የሚገጥም ካራክተር ነው እና በሚቀጥለው እዛ ላይ ያገኘሁት። ከዛ በኋላ ደግሞ ያው እንትንም ሚስጥሩ ላይ አብረን ሰራን። አብርሃም ጋር ስንገናኝ ለመጀመሪያ ጊዜ ነው በመድረክ ስራ ላይ ስንገናኝ። እርግጥ በመድረክና በቴሌቪዥን ቀድሞ አውቀዋለሁኝ። እሱ እንዳለው ከ10 አመት በፊት በጣም ታዋቂ የሆኑ ስራዎች ላይ ትላልቅ ካስቶችን እየያዘ ይጫወት ነበር። እንደ አጋጣሚ የሆነው ያው በዚህ ቲያትር ልንገናኝ ችለናል እና የመጀመሪያው ስራው ያው ከኛ ጋር በመሆኑ እኛም ደስተኛ ነን። ያኮራናል ብዬ እጠብቃለሁ። በጣም ደስ ይላል። ተመልካቾቻችንም እንግዲህ ይህንን የመሰለ ያንጋፋ የወጣት ጠፍተው የነበሩትንም ስብስብ ጭምር የያዘን ቲያትር በነገው ዕለት እንግዲህ ሄደው ያስመርቃሉ ብዬ አስባለሁ። ለኛ ብለው ሳይሆን ይህንን የመሰለ ቲያትር መሰጠት በራሱ ለቲያትር አፍቃሪያን በጣም ጉልህ ሚና ስላለው መጥተው ያስመርቃሉ ያያሉ ብዬ አስባለሁ። በዚህ አጋጣሚ እንደው አብርሃም ቀናውን ባላነሳው ቅር የሚለኝ ከዚህ ጊዜ ከዚህ አመታት በኋላ እንደተባለው የመድረክ ስራ በጣም አድካሚ፣ በጣም በየቀኑ አዳዲስ ነገር የሚፈልግ እንደሆነ ይታወቃል። ከህመም መልስ ከዚህ ጊዜ በኋላ ቆይታ ደግሞ እንደዚህ በመድረክ ስራ መምጣት እንዴት ያለ ነው ስሜቱ? እኔ በመጀመሪያ ጊዜ በጣም ናፍቆኝ ነበር ቲያትር መስራት። ደግሞ ሚናፍቃለን። ገንዘቡን ሳንቲሙን አይደለም የምታስቢው፣ ሰርተሽ ከመድረክ መውረዱን ነው የምታስቢው። ሰርተሽ ወደ ቤትሽ ስትሄጂ የሚሰማሽ ስሜት የትም የማታገኘው ነው። ያ ነው ቲያትር ደስ የሚያሰኘው። እና የሁል ጊዜ ናፍቀኝ ነበር። ቢሆንም እኔ ያኔ ህመሙ ስለነበርኩ በፊዚካልም በሜንታልም ደካማ ነበርኩኝ። ግን የመጨረሻ አምሮቴን እንትኖች ቴሌቪዥን ላይ ያቀረብኩኝ። እውነትም ወዲያው ተስፍሽና ሄኖክ ደወሉልኝ። እንደ ታምር ነው የቆጠርኩት። ግን ምንድነው በዛ አቅም አይደለም ያለሁት። ያው ህመም ላይ ነበርኩ። ምግብ ቀንሻለሁ። የተመጠነልኝ ምግብ ብቻ ነው አትክልት መበላውና ሁል ጊዜ ሰርቼ ሲሄድ ይደክመኝ ነበር እና እየፈራሁ ነበር መጥቼ ሰርቼ መሄደው ይሄን ነገር ጨርስ ይሆን እንደው አንድ ቀን እንኳን ሰራ ይሆን እያልኩ እየፈራሁ ነው የቆየሁት። እውነቱም በተለያየ ምክንያት ቲያትሩ እዚህ ድረስ ደረሰ። ሁል ጊዜ አፈር ነበረ ስመጣ ከልቤማ መስራትም አልችልም ነበር። ግን አቅሜን ሁል ጊዜ እየሞከርኩ ነበር የምሄደው። እውነቱም አሁን ደረሰና ነገ ሊመረቅ ነው። በእውነቱ እኔ ባለፈው ሄኖክንም ነግሬዋለሁ። ከልቤ ነው ያመሰገንኳቸው። እኔ እንደውም ማን እንደጠራኝም ገና አሁን መስማቴ ነው። እኔ ግን በጅምላ ሶስቱንም ነው እኩል ያመሰገንኩት። በጣም እድለኛም ነኝ። ሄኖክን አሁን በተለይ ብዙ ጊዜ ቤት ውስጥ ቁጭ ብዬ በሙሉበት ሰዓት ቴሌቪዥን ላይ ማየው አክተር ነበርና ልክ እሱ መሆኑን ሳይ ደስ ነው ያለኝ። በስም እንደውም አላወቅኩትም ነበር። ተስፋዬ ገብረሃናም በገብረ ማርያምን በፊትም ማውቀው ስለነበረ በጣም ለስለስ ያለ ሰው፣ ቁጡ ያልሆነ ዳይሬክት የሚያደርግሽ ነውና እሱም ሳገኘው በቃ አይ እነዚህ ይችሉኛል ይታገሱኛል ብዬ ነው የነበርኩ። እውነትም ከአቅሜ በላይ ታግሰውኛል። ከአቅሜ በላይ በህመም በሆስፒታል ሕክምና ምርመራ እያልኩ ከእንትኑ ቀር ነበረ። ከልምምድ ታግሰውኛል። በጣም ነው የታገሱኝ። ስለዚህ በዚህ አጋጣሚ አመሰግናለሁ።
እንግዲህ እድለኛ ነኝ። ለማንኛውም በጣም ደስ ይላል። ከዚህ ጋር ተያይዞ እንግዲህ እዚህ አትጥሪኝ የተሰኘ ቲያትር ላይ የተሰጠህ ገጸ ባህሪ አለ። እንዴት ነው ከአብርሃም ጋር ተስማማ ወይ ውስጥህ ገባ ወይ የሚለውን እስኪ እናንሳ። እዚህ ጋር ሁለት መንታ ገጸ ባህሪዎች አሉ ሄኖክ ጋር፣ አንተ ጋር ምን አለ የሚለውን ደግሞ ነገ መጥተው ለሚጎበኙ ሰዎች እንደው ትንሽ ፍንጭ እንስጣቸው። አው አብሮኝ የሚሰራው ገጸ ባህሪ አስቸጋሪ ነው። ሁለቱም ናቸውና ከሁለቱም ጋር ነው ግንኙነትሽን የምታደርጊው። ግን ሞክሬያለሁ ያቅሜን ያህል ለመጠጋት። ግን የበለጠ ደግሞ አብሮኝ የሚተውኑትን ነው የሚያዩት። ካሰራኋቸው እያሰራኋቸው ነው ማለት ነው፣ እየሰራሁ ነው ማለት ነው። ከደከምኩ ቡድኑን ጠቅላላ ነው የምትጎትችው። ቲያትር ደግሞ ሁሉም እኩል አብረውት ብድግ የሚያደርጉት ነው እንጂ አንዱ ብቻውን ይዞት የሚወጣው አይደለም። ስለዚህ ላሰራቸው ከቻልኩ አለሁኝ ማለት ነው ትንሽ ትንሽ ብዬ አስባለሁ። እና ጥሩ ነው ካራክተሩ። የተሰጠኝም ካራክተር ደስ ይላል። ጓደኛ ነው፣ ጥሩ ባህሪ ያለው ነው። ስለዚህ እንግዲህ ያን ሰው መሆን ነው። ግን የበለጠ ከሰው ጋር ስትገናኝ መድረክ ላይ የበለጠ ከልምምዱ ደግሞ የበለጠ እንትን የሚለው የምታሳድጊው ከህዝብ ጋር ስትመጪን የበለጠ እንትኑን የምታቂው የተሰጠሽን ካራክተር ጥልቀቱን ምንነቱን የምታቂው ከህዝብ ጋር ስትቀርቢ ነው። እና ከዚህ በኋላ የበለጠ ደግሞ እያወቅ ነው እንመጣለን ብዬ አስባለሁ። መልካም እንግዲህ በዚህ አዲስ ቲያትር ላይ በጣም ብዙ ሰዎች ተሳትፈዋል። ከዛ ባለፈ ደግሞ ትወናው በየዕለት ተዕለት ህይወት እየታደሰ የሚመጣ ነገር ነው። ዝግጅቱን በዛው ልክ ይመስለኛልና እንደው የፈተነህ ነገር ይኖር ይሆን በዝግጅቱ ሂደት ውስጥ? ያን ያክል ፈተና ለማለት አስቸጋሪ ነው። ረጅም ጊዜ መውሰዱ ራሱ አንድ እንትን ነው። ሁለተኛ ገጸ ባህሪያቱ መንታ ይሆኑ እንጂ ፍጹም ደግሞ ተቃራኒ ናቸው እና በጣም ብዙ ጊዜ መንታ በጣም ተመሳሳይ ነው ተብሎ ነው የሚጠበቀው እና እንደዛም የነበሩ ናቸው እና በኋላ ግን በጣም ተቃራኒ የሆኑ ናቸው እና እነዚህ ሁለቱን መለየት በጣም ኢምፖርታንት ነበር፣ በጣም አስፈላጊ ነበር። ምክንያቱም የሚጫወተው አንድ ሰው ነው። አንደኛው ሲወጣ ሌላኛው ይገባል። ይሄ እንዴት አድርገሽ ነው የምትለየው? ወደድን ጠላንም ተመልካች የግድ ልዩነታቸውን ማወቅ አለበት እና ይሄን ለመስራት ትንሽ ጥረት ጠይቋል የተለየ። ሌላ ግን ያው እንደማናቸውም ሌሎችም ቲያትሮች ላይ እንደማደርገው በጣም ሊትሬቸር ኮንሽስ ነኝ። ሊትሬቸር ላይ በጣም እጠነቀቃለሁኝ እና በየጊዜው እስከ ኢቨን ዛሬም ድረስ ምንጊዜም ውስጥ የሚስተካከል ነገር አይጠፋም እና ቲያትር ደግሞ አንዱ ደስ የሚለው ሂደቱ ነው። ከመጨረሻ ውጤቱ ለተመልካች ነው ሊያስደስት የሚችለው። ለእኛ ለምንሰራ ሰዎች ደግሞ ሂደቱ ነው። ምክንያቱም ገና ሲጀመርም እንደነበር እናውቃለን፣ በኋላ መሀል ላይ እንዴት እንዳደገ እናውቃለን፣ መጨረሻ ላይ ደግሞ የደረሰበትን እናውቃለን። ሁለተኛ ደግሞ የቲያትር ሂደት ያው ከፊልም የሚለየው ምንድነው? ከፍተሹም አይቆሙም። አንዳንዴ ተመልካች አዘጋጅ የሚሆንበት ጊዜ አለ፣ ሼፕ ያደርግሻል እና አንዳንዴ ትርጉም ይቀየራል። አንዳንድ ቦታ በጣም ያሳዛኝ ያልነው ነገር አስቂኝ ሆኖ ሊገኝ ሁሉ ይችላል እና ያኔ ደግሞ ተመልካች ሼፕ ያደርገዋል። የተመልካች ስሜት ምን ይርበት ቦታ አለ፣ የተመልካች ስሜት ደግሞ የሆነ ዝግ የሚልበት ቦታ አለ። ይሄ ሁሉ መልሶ ቲያትሩን ለማሳደጊያ ይሆናል እና የቲያትር አንዱ በቃ ትልቁ ደስ የሚለው ነገር ሂደቱ ነው። ዝግጅት ሂደት አለው። እንደገና ትርኢትም ሆኖ አይቆምም ያው ነገር በየሳምንቱ እናሳየው፣ በየሳምንቱ አዳዲስ ነገር እያገኘን ነው የምንሄደው እና ምናልባት አሁን ቲያትር ሲከፈት የሚመለከት ሰው እንደገና ደግሞ ምናልባት ከ3 ወር በኋላ ከ4 ወር በኋላ ቲያትሩን ቢመለከተው የሆነ አንዳች ለውጥ ያገኛል እና የበለጠ እየተረዳ ነው፣ እያጣጣም ነው በሄድን ቁጥር የበለጠ ደግሞ ልክ እንደ ምንድነው እያሸተ እንደ እሸት ነው እያሸተተ እየጎመራ ምናምን ይሄዳል እና እንግዲህ እንጠብቃለን። አሁን በዚህ ቲያትርም በጣም በቃ የሆነ ለነፍስ የሚሆን ነገሮች ብዙ አሉት። ሰዎች እንደዚሁ ለኢንቴሌክቻቸው ብቻ አይደለም፣ ለአእምሯቸው ብቻ ሳይሆን ለነፍሳቸው የሚሆን ነገር፣ ለስሜታቸው የሚሆን ነገር አሀ የሚሉበት ነገር ብዙ ነገር ያገኛሉ እና ዝግጅቱ እንግዲህ በቃ ይሄ ነው እንግዲህ ባህሪው። ብዙ አይቆምም።
ደስ ይላል። እስኪ ስለ መነሻው ትንሽ እንነጋገር። ቀደም ሲል ስክሪናችን ላይ ለተመልካቾቻችን ለማሳየት እንደሞከር ነው እያሳየነውም እንዳለው ልምምድ ላይ የነበራችሁ ፐርፎርማንስ ምን ይመስላል የሚለውን በተከታታይ በየጊዜው እየተገናኛችሁ እየተለማመዳችሁ ያሰፋችሁት ነገር ነው። ይህ የፍሬ ደግሞ አፍርቶ በነገው ዕለት ይመረቃል። አትጥሪኝ ስሙን እንደው ከምን አንጻር እንደሰየማችሁት ብናቀው ደስ ይለኛል። ማነች የምጠራችሁ? ለምንድን ነው ማጠራችሁ የሚለውን እስኪ እናንሳ። አትጥሪኝ በጣም ርዕሱ ጊዜ ወስዶብናል። አንዳንዴ ፕሮዳክሽን አለቀ የምትዩ ነገር አይደለም። ርዕስ አንዱ ሳቢው ነገር ነው። ፖስተር አንዱ ሳቢው ነገር ነው። በሱ ጉዳይ ላይ በጣም ጊዜ ወስደናል። ርዕሱ ላይ አሰብን፣ ተመካከርን። በቃ ሊመጣለን አልቻለም። ፋይናሊ ለምን እንደዚህ አይሆንም ተባለ። ተስፍሽ ነው ዲሳይድ ያደረገው ሀሳቡንም ያመጣው። ስለዚህ እኔ ቆንጆ ሆኖ አግኝቼዋለሁ። ሳቢና ቀላል ሆኖ አግኝቼዋለሁ። ኮንፊውዝ አያደርግም። ማንን ነው አትጥሪኝ የሚለው? እንደው ተስፍሽችን ስለ ርዕሷ ማውራት ካለብህ ማን ነው የሚጠራው ነው። ብዙ ጊዜ የሆነ የተደበቀ ማንነት ያለው ሰው ያው ሲጠራ አይወድም እና አንዳንዴ ምን ይባላል ያው ሁሉ ጠሪ ሁሉ መልስ አይሰጠውም። እንደና የተጠራ ደግሞ እውነተኛ ጥሪም አይደለም እና የዛን ኮንፊውዥን አለው እና የሚሸሽ ሰው የሚደበቅ ሰው አንዳቸው የሆነ ሚስጥር ያለው ሰው አሁን እንዲጠራ አይፈልግም። ይሄ በየዕለቱ ህይወታችን ያጋጥመናል። ልጆች ሁሉ ሆነን ከቤታችን ወጥተን ለጨዋታ ስንሄድ ያው የሚጠራን ሰው አንወድም። ለምንድነው? የሆነ ታርጌታችን ሌላ ነው፣ ፍላጎታችን ሌላ ነው። ስለዚህ ሰው ከዛ ያደናቅፈናል ብለን ነው የምናስበው፣ ሚስጥራችንን ያጋልጣል ብለን ነው የምናስበው። ስለዚህ ያን ነገር መሸሽ እንፈልጋለን እና ብዙ ጊዜ አትጥሪኝ ከመሸሽ ጋር ከመደበቅ ጋር ከእንደዚህ አይነት ነገር ጋር ይገናኛል እና ቲያትሩም ከሞላ ጎደል እንደዚህ አይነት ነገር ላይ ያጠነጥናል። የመንታዎች ታሪክ ነው። አንድ ሰው ሲጠራ ማን ነው የተጠራው? ይሄኛው ነው የተጠራው፣ ያኛው ነው የተጠራው እና በኋላ ምናልባት እንግዲህ ተመልካቾች ቲያትሩን በሚያዩበት ጊዜ ይረዱታል። ስም እንኳን የምንጠቀመው አንድ ስም ነው። ሁለት ናቸው፣ ሁለት ስም ያላቸው ግን አንደኛው ስም ብቻ ነው የሚታወቀው እና ማንኛው ነው ያ ሰውዬ? ይሄኛው ነው ያኛው ነው። ስለዚህ ያኛው ያልሆነ ሰውዬ አትጥሩ ነው የሚለው። መጠራት ለሱ ህመም ነው። በተጠራ ቁጥር ለሱ ህመም ነው። ምክንያቱም ውስጡ ሌላ ነው፣ ከውጭ የሚታወቀው ደግሞ በሌላ መልክ ነው። ስለዚህ ያን ህመሙን ይገልጽልናል ብለን ነው እንደተባለው። ያው ስም የአንድ የጥበብ ውጤት ያው አንደኛ ለሰው ጆሮ ገብ መሆን አለበት፣ ሁለተኛ ደግሞ ለቲያትሩም ተገቢ መሆን አለበት እና ሁለቱንም መስፈርት ያሟላል ብለን ነው እንግዲህ ያወጣሁት ነው። በሆነም ራሷ ደራሲዋ ሁሉም ተስማምቶበታል። ተስማምቶበታል። በጣም ደስ ይላል። ስለዚህ በዚህ አጋጣሚ በነገው ዕለት ቤታቸው ቁጭ ብለው ከማሳለፍ ይህንን የመሰለ ቲያትር ደግሞ መጥተው እንዲያዩ፣ እንዲጎበኙ፣ አስተያየታቸውን እንዲሰጡ የሉም የተባሉ ጠፉ የተባሉ አርቲስቶችን መጥተው እንዲያገኙ ደግሞ የሚያደንቋቸውን የሚወዷቸውንም ሰዎች እንዲያገኙ በዚህ አጋጣሚ ጋብዙልንና በዚሁ እንለያያለን። እሺ፣ ምንድነው ይህ ቲያትር እንደተደከመበት የተወሰነ ጊዜ ታይቶ የሚቆም ነገር አይደለም። ከዚህ ከሲኒማ ቤቱ ባሻገር የተለያዩ ቦታዎች በየትምህርት ቤቱም ከአዲስ አበባ ውጭም የተለያየ ክፍለ ሀገር የሄድን የምናሳይበት ሁኔታ ይፈጠራል። ከዛ ባሻገር ወደ ውጭም እንግዲህ ቀረብ ያለ የሚሆን ራቅ ያለ ሀገር ይዘነው እንሄዳለን። ያ ቀኑ ሲደርስ የሚታወቅ ነገር ነው። ምክንያቱም የፕሌዩን ሀሳብ ተረድተው ወደው አብረን እንሰራለን ያሉ አካላት አሉ። ከነሱ ጋር በመነጋገር ጊዜው ሲደርስ መጀመሪያ ኢትዮጵያ ውስጥ ላለው ኦዲየንስ እናድርስ አይደል? መጀመሪያ አጠገባችን ያለው አይደል? ከዛ በኋላ ባለው ጊዜ ወጥተን እናሳያለን ማለት ነው። በዚህ አጋጣሚ አዲስ ፔይ ደግሞ ሳፖርት እያደረገን ያለው ምክንያቱም የመገበያያ ሲስተሙም መቅለል አለበት። ኦንላይን ቆርጦ ሰው ሰልፍ የሚባሉ ነገሮች እንዳይኖሩ ኦንላይን ባሉበት በአዲስ ፔይ ሊንክ ቆርጠው መግባት ይችላሉ። ከዛ ባሻገር አንዳንድ ሰው ኦንላይን መቁረጥ ኮንፊውዝ ሊያደርገው ይችላል። ቀላል ነገር ነው፣ ግን ግራ የሚገባው ሰው እንኳን ቢኖር እዛው ሄዶ በፒአር ኮድ እዛው አዲስ ፔይ
አዲስ ፔዎች ይኖራሉ፣ እዛ ይቆርጣሉ። በእንደዚህ አይነት ሲስተም እንዲቆረጥ እናደርጋለንና አዲስ ፔንም አቶ ፍጹም ዘገየንም የአዲስ አበባ ቲያትር ቤቶች ኃላፊ ነገሮችን ቀለል አድርጎ እንድንሰራ የቲያትር ቤቱን በር ስለከፈተልን ከልብ አመሰግናለሁ። በየጊዜው ከሱ በታች ያሉትም የቢሮ ኃላፊዎች በቀናነት ስለሚያስተናግዱን በጣም ነጻነት ይሰማኛል። ይሄ የቢሮክራሲ ነገር ማታይበት ቤት ነው። እስካሁን ባየሁት ነገር ማየውን እውነቱን ነው መሰክረው። የህፃናትና ወጣቶች ቲያትር ቤትን አመሰግናለሁ። ይሄው ነው። መልካም። በዚህ አጋጣሚ እንደው አብርሃም ቀን ነው እዚህ ከተወሰኑ አመታት በኋላ ነው ወደዚህኛው መድረክ የተመለስከው። የሚወዱህ የሚያደንቁህ በስራህ ደግሞ የትኛው ብለው የሚጓጉልህ የፊልም አፍቃሪያን ከዚህ በኋላ እንደው ይጠብቁ ሆይ ያገኙሃል የሚለውን በዚህ እስኪ እናንሳ። እንግዲህ ጀምሬያለሁ። አንዳየውትም አን ሶሻል ሚዲያ ላይ ብዙዎቹ በመመለሴ መስራት በመቻሌ በጣም ብዙ አድናቆት ነው ሲያተርፉ ሲነግሩኝ ያሉትም የትም እንደሚታይም እየጠየቁኝ ነው። ትላንት ማታም ይህንኑ ስንናገር ነው ያደር ነው ያመሸ ነው። ስለዚህ ያው እንግዲህ በአዲስ አበባ ቲያትር ቤቶች ወይም የህፃናትና ወጣቶች ፍላሚንጎ አጠገብ እሁድ ያገኙናል ብዬ አስባለሁ። መልካም። በጣም ነው የምናመሰግነው እንግዳችሁ ሆናችሁ እዚህ ስቱዲዮ ስለተገኛችሁልን። ተመልካቾቻችን እንግዲህ በተስፋዬ ገብረ ማርያም ተዘጋጅቶ በተለያዩ ተዋናዮች ደግሞ የሚሳተፉበት አብርሃም ቀናውን ጨምሮ ሄኖክ ዘራብሩክን እንዲሁም ሌሎች ወጣት ተዋናዮችን የሚያሳትፈው ይህ ቲያትር በነገው ዕለት ይመረቃል። እናንተም ደግሞ መታችሁ እንድታዩት እንጋብዛችኋለን። ቀሪ የኤንቢሲ መሰናዶዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ቅዳሜ ላይ ያላችሁት ቀሪ መሰናዶዎቻችን አሁንም ወደ እናንተ ይደርሳሉ። ሀሳብ አስተያየቶቻችሁን ደግሞ አሁንም በኤንቢሲ ሶሻል ሚዲያ ገጾቻችን በሙሉ አድርሱልን። አብራችን ቆዩ።